እነ ማህሌት በስተመጨረሻ ጉድናል። ምን ተፈጥሮ ይሆን? ያስፈራን ያለው ነገር። ማህሌት አታፍርም እኮ ብሩካ መታረቅ ትፈልጋለች። ሞገስን ደውላ ይቅርታ ጠየቀችው። ሞገስን በጣም ነው የሳቀባት። የእውነት ስላልገደልሽኝ ድጋሜ ለመጨረስ አስበሽ እያምታችሽ ነው ወይስ ከልብሽ ይቅርታ እያደረግሽልኝ ብሎታል። ደውላ እንግዲህ ይቅርታ ብለዋለች። እኔማ የማህሌትና የዝና መጨረሻ ናፈቀ። ስንቶቻችሁ ናቸው የምታውቁትኝ የሞገስ ሚስት የድሮ የዝና ሚስት እንደነበረች? እኔ እኮ ነገሩ አልገባኝም ነበር። ለካ ያችን የመሰለች ቆንጆዬ ሚስት ተቀምጦ ነው ዝና እንደዚህ እንጭርጭር ያለው፣ እንደዚህ ሀገር እያዝልኝ አለው። የእውነት ሉላ እኮ ቆንጆዬ ነች፣ የሌለ ነው የምታምረው። የሞገስ በቃ ግርማ ሞገሱ ነው የሚባለው፣ እንደዛ በሏት ሉላ። እንዴት አባቷ እንደምታምር እኮ ኦ ማይ ጋድ። እና ብቻ አሁን ሚስቱን ይመልስ ይሆን ወይስ? በነገራችን ላይ እነ ብሩክ በጣም ኃይለኛ ናቸው። ማህሌት ደግሞ ብዙ ነገር አሳጥታቸዋለች። የሞገስን ንብረት በሙሉ ነው ያወደመችው። እንግዲህ ምን ሊፈጠር እንደሚችል አላውቅም። እየመከሯት ነው። ብሩክ ታረቂ፣ ብሩክ ይቅርታ ያደርግልሻል። ማህሌትን እንደዛ እያሏት ነው። ደፍራ የእውነት ብሩክን ትታረቀው ይሁን? ብሩክን እንደዛ ገደል ከከተተችው በኋላ በህይወት መኖሩን ስታቅ፣ ምንም ምርጫ አማራጭ ስታጣ ዳግም ልትወጋው እውነት ብሩክን ይቅርታ ትለው ይሆን? ብሩክ የሚቀበላት አይመስለኝም። ምክንያቱም ሰራተኛቸውን በጣም ነው የወደዳት፣ እሷን በጣም ነው የምትወደው። ልጁን እንደ ልጇ አድርጋ እሱ ጋር ተጋብታ ደስ የሚል ህይወት መኖር ትፈልጋለች። ይህን ደግሞ ብዙዎቹ መድብል ሁሉ ሳይቀሩ ያውቃሉ። እና እስኪ በዚህ ነገር ሀሳብ አስተያየታችሁን እስኪ ኮምቱ። ማህሌት እውነት ብሩክን በይቅርታ የራሷ ታደርገው ይሆን ወይስ ብሩክ የተወጋውን ነገር አይረሳም? እኔ ግን እየወጋችውን ነገር ማህሌት ያንን ሁሉ ነገር አድርገው ከእሱ አልፎ እስከ ጓደኞቹ እንደዛ ጉድጓድ ምሳ ከቀበረቻቸው በኋላ መቼም ማህሌትን ወደ ህይወቱ ያስመጣን ብዬ አላስብም። ምክንያቱም ማህሌት ብዙ ነገር ነው ከዝና ጋር ብዙ ነገር ነው እያሰበች። ኦልሬዲ ሞገስን ገላው ነበር፣ ሞገስን እንደገደለችው ቁጠሩት። ስለዚህ ብሩክ ይሄን ነገር ከሂሳብ አስገብቶ ማህሌት ጋር መታረቅ፣ እርቅ የሚባል ነገር አንፈልግም፣ በቃ እኛ አንፈልግም። እና የማህሌት የዝና መጨረሻ ፈጣሪ እንግዲህ ያሳየን። በስተመጨረሻ ደግሞ ተገናኝተዋል። ምን ሊላት ይሆን? ምን አይነት ትዕዛዝ ሊያዛት ይሆን? መቼም ሁኔታቸው የሚገናኙት እነ ብሩክን እነ መድብልን እነ ሞገስን ለማጥፋት የሆነ ነገር እያሰቡ ነው ታውቃላችሁ። ስለዚህ ያው ዝና ያው በማህሌት አማካኝነት ምን አስበው ይሆን? እኔ እንጃ። ልጃቸው እንዳይሰርቅ ብቻ ፈራሁ። ምሳሌን እንዳይሰርቋት እኔ እንጃ። ብቻ የሆነ ሰው የሚሰርቁ ነው የሚመስለኝ። እነሱ ደግሞ በጣም ልጆችም ስለሆኑ ወይ ሱቅ ሲወጡ ምናምን ይዘዋቸው እልም እንዳይሉ። የእውነት በጣም ነው የሚያስፈራው።